ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ እሑድ ታኅሳስ 26 2018 በኢትዮጵያ ዘመን አቆጣጠር ጃንዋሪ 4 2026 በግሪጎሪያን ካሌንደር የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ርዕሶቹን ለማስታወስ አብራችሁኝ እንድትቆዩ። የመጀመሪያ ኢሳያስ አፈወርቂ ፈርቷል። ከምር የእውነት ፈርቷል። ማሳያዎችን ለምን ምን ያደርጋል በቀጣይ የሚል አጭር መረጃ ሰጣችኋለሁኝ። ሌሎች ቀጣይ መረጃዎችንም እያሰባሰብኩ ነው። ኦፍኮርስ እሱን መረጃ አድረሳችኋለሁ። የልዩ ዘመቻ ሰልጣኞች ተመርቀዋል። በዛ ጉዳይም መረጃ ሰጣችኋለሁ። የመሰረታዊ ወታደሮችም እንዲሁ ተመርቀዋል በዛሬው ዕለት። እሁድን በስራ በሚል በዚሁ ለማጠቃለል እሁድን በስራ በዛሬው ዕለት የፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ከካቢኔ አባላቶቻቸው ጋር በመሆን ባቡር ነው የሚያርፈው። ቢያንስ በየፌርማታው ያርፋል ባቡር አንዱን አውርዶ አንዱን ለመጫን። ነገር ግን እኛ ማረፍ የለብንም በሚል ርዕስ በዛሬው ዕለት ጉብኝት አድርገዋል። እንግዲህ የኢትዮጵያ ምድር ባቡር ከተለመደው አገልግሎት ከኢትዮጵያ ወደ ጅቡቲ ዕቃና ሰው ከማጓጓዝ ባለፈ የጥገና የምህንድስና የማሻሻል የኢኖቬሽን ስራዎችም እየሰራ ነው። ኢትዮጵያ ደግሞ 5000 ኪሎ ሜትር የባቡር የአዋጭነት መስመር ያጠናቀቀችበት ሁኔታ ነው ያለው። የኬንያውን የሞምባሳ ወደብ ከአዲስ አበባ ጋር የማገናኘት እንግዲህ የጅቡቲ ከአዲስ አበባ ጋር ተገናኝቷል። ከዛ ባለፈ ደግሞ የበርበራ የሶማሌላንድ ሪፐብሊክን የበርበራ ወደብ እንዲሁ ከአዲስ አበባ ጋር ዘንድ ፖርት ሱዳንን የማገናኘት ይሄ ኮኔክት ሲሆን ወደ 5000 ኪሎ ሜትር ነው። የአዋጭነት ጥናት ተጠናቋል። ፋይናንስ እየተፈለገ ነው። ባቡር ሲያልፍ መንገድ ሲያልፍ በአካባቢው እድገት ብልጽግና ይመጣል። በዚህ ሂደት አገልግሎት ከመስጠት ባለፈ የባቡር ጣቢያዎችን ማስተዳደር ያም እንደተጠበቀ ሆኖ ደግሞ በግንባታው ዘርፍና የአፍሪካ የስልጠና የልቀት ማዕከል ለመሆን ቢሾፍቱ ላይ ከፍተኛ ገንዘብ ተመድቦለት ከአፍሪካ ልማት ባንክ በተገኘ ከራስ አቅም አልፎ በምስራቅ አፍሪካም ለአፍሪካም አቅም ለመሆን እየሰራ ነው። ጉብኝት ተደርጓል። በዚህ ጉብኝት ክቡር ጠቅላይ ሚኒስትሩ እንግዲህ መልካም ስራዎችን አበረታተው መስተካከል ያለባቸውን ደግሞ እና የወደፊት አቅጣጫው ላይ ትዕዛዝ እንደሚሰጡ ይጠበቃል። ያለውን እንግዲህ ምንድን ነበር የሆነ የሚለውን ደግሞ አይ ቲንክ ሚዲያዎች ላይ የምንከታተለው ይሆናል። ይሄኛውን እሁድን በስራ ሰንበትን በስራ ብለን ልናልፍ እንችላለን። ስራ መስራት ነው የሚያስፈልገው። ዘን ሌላው የምናየው ይሄ ኦፍኮርስ ይህንም እዚሁ መጨረስ እንችላለን። አስቀድሜ በጋት ውሎ መረጃም ስለሰጠዋችሁ ምንድን ነው በእንግሊዘኛ ስሙን የሰጡት ኦፕሬሽን አብሶሉት ሪዞልቭ ወይንም እኔ በአማርኛ የማያዳግም የእርምት እርምጃ ልንለው እንችላለን። እርምት ሪዞልቭ መፍትሄ ነው። አብሶሉት ፍጹም። ያው ግን ፍጹም መፍትሄ የሚባለው ሆፕፉሊ ቬንዙዌላ ላይ ማዱሮን አውጥቶ የሆነን ሰው ለምሳሌ አሁን ምክትሏ ዴልሲ ሮድሪገዝ ተቀምጣለች። ምክትል ፕሬዚዳንት የነበረችዋ ለጊዜው ፍርድ ቤቱ አስቀምጧታል። ምናልባት እኔ ስጠብቀው የነበረው ለእናንተም ቢሆን መረጃ ለመስጠት ሞክሬ ነበረ የኖቤል ሰላም ሽልማት ያሸነፈችው እሷ ትሆናለች የሚል አንዳንድ ሪፖርቶች እየወጡ ነበረ። ድሮ ከእስራኤል ጋራም ግንኙነት አላት። የኖቤል ሰላም ሽልማት የተሸለመችዋ ኤምባሲያችንን ወደ ኢየሩሳሌም እንወስዳለን ከቴል አቪቭ አንድ ቀን የበለጠ ጥብቅ ግንኙነት ይኖረናል በሚል ያው እንግዲህ እስራኤል አሜሪካ ያንን የምዕራቡን ዓለም አንድ ግንባር ላይ ስለሆነ በተለያየ ቦታ ሆኖ ግን ለተለያየ ኢንተረስት ይሁን እንጂ የቀጠናዊ ሄጅሞኒ ሆኖ እንደ ሳተላይት አብረው ስለሚሰሩ ለማለት ነው። እንግዲህ በዛ ሂደት ፔቴክሴት የአሜሪካ መከላከያ ሚኒስትር እንዲሁም ማርኮ ሩቢዮ ስቴት ዲፓርትመንቱን የሚመራው የውጭ ጉዳዩን እነኚህ በበላይነት የሚቆጣጠሩት ቲም ኦፍ ኤክስፐርትስ የቬንዙዌላ ልሂቃንን፣ ምሁራንን፣ ኢንጂነሮች፣ ፕሮፌሽናልስ የያዘ ለተወሰነ ለሽግግር ጊዜ እንደሚቋቋም በዚህ ሽግግር ደግሞ ሆፕፉሊ ከህገ መንግስት ማሻሻያ ጀምሮ አጠቃላይ የአሜሪካ የቢዝነስ ተቋማት የሚሰማሩበት የአሜሪካ በዌስተርን ሄሚስፌር በሚባለው በደቡብ አሜሪካ እስከ ላይኛው ግሪንላንድን ዶናልድ ትራምፕ ሲጠይቅ
የዌስተርን ሄሚስፌር ፍልስፍና ስላለ ነው። አሜሪካ ትልቁና የምትቀጥል ከሆነ እነ ጄምስ መኖሬ በ1823 አምስተኛው ሆፕፉሊ ጠዋትም ለእናንተ መረጃ እየሰጧችሁ ነበር። አምስተኛው የአሜሪካ ፕሬዚዳንት ነው። በደቡብ ሄሚስፌር አውሮፓውያንም ይሁን ሌሎች የአሜሪካን መሰረታዊ ጥቅም የሚቃወም ኃይል እንዲያደራጁ እንጌጅ እንዲያደርጉ አንፈቅድም ነው የጄምስ መኖሬ ፍልስፍና ወይም ዶክትሪን የሚባለው። በኋላ ይህንን ደግሞ ቴዎዶር ሩዝቬልት 26ኛው የአሜሪካ ፕሬዚዳንት ከ1902 እስከ 1909 የነበረው አሸሻለው። ወይንም ምን የሚል መጣ? ዘ ሩዝቬልት ኮሮላሪ የሚል መጣ። ምንድን ነው? ለደቡብ አሜሪካ ወይንም ለዌስተርን ሄሚስፌር ከኛ ፍላጎት፣ ከኛ ትእዛዝ፣ ከኛ ብሔራዊ ጥቅም አጌንስት ከሆኑ ቢግ ስቲክ ይኖረናል። ያ ቢግ ስቲክ የሚባለው በሃርድ ፓወር በሚሊታሪ ፓወር ክራሽ እናደርጋቸዋለን። ኢኮኖሚክ ሳንክሽን እንጥልባቸዋለን፣ እንነጥላቸዋለን። ባናና የሆነ ፎልስ የሆነ ውሸት የሆነም ጦርነትም በሲአይ ኢንተርቬንሽንም እርስ በርስ በማዋጋትም በእኛ ፍላጎት በእኛ ጥቅም ብቻ ዙሪያ እንዲዞሩ ልክ እንደ ሶላር ሲስተም ሆኖ የፕላኔት ሲስተሞች ፀሐይን እንደሚዞሯት ዌስተርን ሄሚስፌሩ ደቡብ አሜሪካ በሙሉ በእኛ ፍላጎት ዙሪያ ይሽከረከራል የሚል ነው። እንግዲህ ይህንን ለማድረግ ኦፕሬሽን አብሶሉት ሪዞልቭ ይህንንም ባጭሩ በዚሁ ለመጨረስ ምንድን ነው መረጃዎች እየወጡ ነው። አንደኛ እንግዲህ ለምሳሌ ሮይተርስ ይዞት የወጣ አንድ ዘገባ አለ። ምንድን ነው የሚለው? የአሜሪካ የነዳጅ ዘይት አምራቾች አሸንፈዋል፣ የቻይና የነዳጅ ዘይት አምራቾች ደግሞ ሉዝ አድርገዋል፣ ከስረዋል። ፕሊዝ ትንተናውን ብታነቡት ደስ ይለኛል። ምንድን ነው የሚለው? ዩኤስ ኦይል ሪፋይነሪስ ዊን ቻይኒስ ሪቫለሪ ሉዝ ኢን ትራምፕስ ቬንዙዌላ። ሰው በዓለማችን እጅግ ከፍተኛ የሆነ የነዳጅ ዘይት ክምችት ያለው ሳውዲ አረቢያን የሚያስከነዳ የነዳጅ ዘይት ክምችት አለው። እዚህ ላይ ናርኮቲክ ዲለር፣ ናርኮቲክ ቴሮሪስት፣ ናርኮቲክ ኤክስፖርት በማድረግ ነው የሚል ሽፋን ተሰጠው፣ እርምጃ ተወሰደ። እንደምታዩት ጸጥ ረጭ ባለመልኩ ምንም አይነት ቱማታ ሳይኖር ወደፊት ሆፕፉሊ መረጃው ዲክላሲፋይድ ይሆናል። ምንድን ነበረ? እነማን ናቸው የተለማመዱት? ልምምዱ ስንት ቀን ፈጀ? የልምምዱ ኃላፊ እነማን ነበር? ከባህር ኃይል ከኤርቦን መረጃ እነማን ሰጠ? ከየትኛው የደህንነት ተቋማት ጋር አብረው ተባበሩ? ለኦፕሬሽኑ ምን ያህል ገንዘብ ወጣ? አረ ነው እነዚህ በሙሉ ቀጥታ ትዕዛዝ የሰጠው ማን ነው? ሌላ ምንድን ነው? እነዚህ የምናያቸው ለምሳሌ ኦፕሬሽን ኦፔራ፣ የተለያዩ የሞሳድን ኦፕሬሽኖች እናያለን። ልክ እንደዛ ማን ነው? ከነማን ጋር ሰሩ? ደህንነቱ ምን ይመስል ነበር? ምን ያህል ገንዘብ ተመደበ? ልምምዱ፣ የኒኮላስ ማዱሮ ከእንስሳት ጋር ያለው ቅርርብ፣ የመኖሪያ ቤት ስንት ሰዓት ነበር እንቅልፍ የሚሄደው? በሩ በየት ነው የሚከፈተው? በየት ወጣ? ለድንገተኛ አደጋ ሲያጋጥመው ማምለጫ በሩ በየት ነበር? እንዴት ያ እንዲዘጋ ሆነ? ጥበቃዎች እንዴት ኒውትራላይዝ ሆኑ? መጀመሪያ የተመታው ማን ነው? በአየር ላይ የነበራቸው ግንኙነት ከካረቢያን፣ እነዚህም በሙሉ ሆፕፉሊ እድሜ ከሰጠን 10-15 ዓመት በኋላ ዲክላሲፋይድ ይሆናል ብለን እናስባለን። ይህ እንግዲህ ዲክላሲፋይድ ኢንፎርሜሽን ማለት ኦፊሻሊ ሴክሬት የነበረው መረጃ ለፐብሊኩ፣ ለጸሐፊው፣ ለተመራማሪዎች እና ደግሞ ይህ ዘመቻ የተመራበት አግባብ በልዩ ዘመቻ ትምህርት ቤቶች ለተማሪዎቻቸው እንዲሰጥ ፕሮንስ ኤንድ ኮንስ ምንድን ነው፣ በዛ ሂደት ያጋጠሙ ፈተና፣ ቻሌንጆች፣ የተገኙ ድሎች በሙሉ ወደ ትምህርት እስኪመጣ እናያለን። እስከዛ ግን ሆፕፉሊ ክላሲፋይድ ሆኖ የሚቆይ ይመስለኛል። ምክንያቱም አንዳንዶቹ በዛው ላይ ኦፕሬሽኑን የተሳተፉትም እዛው ካራካስም ስለሚኖሩ እዛው ኦፕሬሽኑን የተሳተፉትም በመንግስት ባለስልጣን በኒኮላስ ማዱሮ ዙሪያ ስለሚኖሩ አሁንም ለቀጣይ ኦፕሬሽን እዛው ስለሚታው ኤጀንቶች ማለት ፊልድ ኤጀንቶች። ከዛ ባለፈ ተሳታፊዎች ለምሳሌ አስቀድሜ በውሎ እንደነገርኳችሁ የፕሬዚዳንቷ ዴልሲ ሮድሪገዝ ምንድን ያለችው? በዚህ አይነት ኦፕሬሽን ውስጥ የሞሳድ ወይንም የእስራኤል ዛዮኒስት ቲንት ይኖራል ብላለች። ከዚህ ከዛዮኒስት ቲንት ወይንም የሞሳድ እጅ አለበት የሱን ኦፕሬሽን ነው የሚመስል ከሚለው ባለፈ MI5 ምንድን ነበር? MI6 ምንድን ነበር? ወረባት FBI ሲአይ ምን ሰራ? ምን ቁርስ ምንድን ነበር ራት የበላው?
ከነማን ጋር ነበር የመጨረሻውን የቻይና ልዑክ ነበረ ብያቸዋለሁ ትናንት። በጣም ያው ከባዱ ነገር ይሄ ልዑክ ኪው ዣኦኪ የሚባል ታስኒም ኒውስ እንደዘገበው ትናንት ጃንዋሪ 3 2026 ቻይና ስፔሻል ኢንቮይ ሚትስ ማዱሮ በሚል እንግዲህ ሆፕፉሊ በጸለይለት ምናምን ነበር። ጸሎቱ እንኳን ወደ ጃንዋሪ 1 መሰለኝ። አሁን ክላሲፋይድ ነው። ነገር ግን የተለያየ ሊክ የሚያደርግ ይመጣል። ሰው ደግሞ ከሚፈልገው አንጻር ይተነትነዋል እንደየ ኢንተረስቱ። ዞሮ ዞሮ ይሄ አብሶሉት ኦፕሬሽን አብሶሉት ሪዞልቭ ወይንም ለኔ የማያዳግም እርምት በሚል ለኔ ለመተርጎም የሞከርኩት በዛ የሩሲያ የሚሳይል ሲስተም ከጥቅም ውጭ እንደሆነ መረጃዎች እየወጡ ነው። በተለይ M2E ሲስተም የሚባለው ቬንዙዌላን ቢዩኬ በክ M2E ሲስተም የሚባል ዲፌንስ ብሎግ ያወጣው ነው። ከካራካስ 75 ኪሎ ሜትር ርቀት ላይ ሄግሮቴ ኤርቤዝ ላይ ሙሉ ለሙሉ ከጥቅም ውጭ እንደሆነ የሁለተኛው ነው። እዛው ካራካስ ላይም ኤርፖርቱ ላይ ከጥቅም ውጭ እንደሆነ እነዚህ ቢዩኬ ሚሳይል ሲስተም ቢዩኬ M2E እስከ 7 ኪሎ ሜትር ይላሉ አንዳንዶች። ነገር ግን በታወቀ ቸክ ለማድረግ ሲሞክር ከ30 እስከ 40 ኪሎ ሜትር የሚመቱ በተመሳሳይ ከቻይና የመጡ ራዳር ሲስተሞች፣ ከራሽያ የተገዙ ሚሳይል ሲስተም፣ ከቻይና የመጡ ሚሳይል ሲስተሞች ከጥቅም ውጭ እንደሆኑ አንዳንድ የዲፌንስ ብሎግን ሳነብ አንዳንዶቹ በአየር ድብደባ፣ ሌሎች ደግሞ ከውስጥ በተሰራ በሳቦታጅ እንዲፈነዱ እንግዲህ የተገዛ ሰው ከጥቅም ውጭ ቃጠሎ የሚሆን በፈንጅ የሚምታቸው እንደዛ እንደሆነ ምስሎች እያሳዩ ነው ያለው። ሰው የዚህ ኦፕሬሽን አብሶሉት ሪዞልቭ ለአሜሪካ በዌስተርን ሄምስፌር በምዕራቡ ንፍቀ ክበብ የበላይነቷን አስፍኖላታል። አንድ የስነ ልቦና ጦርነት ፈጥሯል። ሁለት ከዛ ባለፈ ደግሞ በደንብ እዩት፣ ይህንን ፕሬዝዳንታችንን በደንብ ማዳመጥ ተገቢ ይመስለኛል በሚል ያስቀመጡታል። ማርኮ ሩቢዮ በተለይ የኮሎምቢያና ማነች አንዷ ደግሞ የኩባን አስጠንቅቀዋል። በዚህ ላይም ደግሞ የተለያዩ ሀገራት የተለያየ የተባበሩት መንግስታት ቻርተር የሚያስቀምጠው ጣልቃ ገብነትን ዩኒላተራል አክሽንን ዩኒላተራል ስትራይክን ቢከለክልም ነገር ግን ከተለያየ የፖለቲካል ኢንተረስት አንጻር ለምሳሌ ጣሊያን ደግፈዋለች። ምን ማለት ነው? ጣሊያን ከደገፈው እንግዲህ በተመሳሳይ በዛሬው ዕለት እንግሊዝና ፈረንሳይ በጋራ ዳይሽ የሚባለው የአይኤስአይኤስ ክንፍን ሶሪያ ውስጥ ደብድበዋል፣ መካከለኛው ሶሪያ ላይ። ይህ ባለበት እንዳልኳችሁ ደግሞ ከጣሊያን ባለፈ እስራኤል አስቀድሜ በውሎ ላይ ጌዲዮን ሳር የነፃው ዓለም መሪ የካፒታሊስቱ ዓለም መሪ በወሰደው ጥቃት ተደስተናል። እንደ እስራኤል ለቬንዙዌላ ህዝብ መልካም ምኞቷን ትገልጻለች፣ ዲሞክራሲ ይሰፍናል፣ በጋራ አብረን እንበለጽጋለን የሚል መግለጫ አውጥተው ነበር። በተመሳሳይ ደግሞ ቤንጃሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር ኮንግራጁሌሽንስ እንኳን ደስ አለ ወይም እንኳን ደስ አለንም የሚጨምር ነው። ፕሬዚደንት ዶናልድ ትራምፕ ፎር ዮር ቦልድ ኤንድ ሂስቶሪክ አስደናቂ ታሪካዊ በሆነው አመራር ጥበብህ ይህንን አድርገህ ደግሞ ቢሄፍ ኦፍ ፍሪደም ኤንድ ጀስቲስ በነፃነትና በፍትህ ወይም ፍሪ ወርልድ በሚባለው ያንን ለሰጠኸው የላቅ አመራር ላስገኘው ድል እናመሰግናለን። አይ ሳሉት ዮር ዲሲሲቭ ሪዞልቭ ኤንድ ዘ ብሪሊየንት አክሽን ኦፍ ዮር ብሬቭ ሶልጀርስ እነዚህ በወሰዱት እርምጃ አድናቆታለን የሚል የተቀመጣል። ስለዚህ ይሄ ምንድን ነው ይዞ የሚመጣው በቀጣይ? ያ እውነት ነው፣ ዓለም አናርኪክ ነው። ምን ኦርደር የሚባል ነገር የለውም። ኦርደር የሚኖረው ናሽናል ኢንተረስት ኮምፕሮማይዝ ካልተደረገ ነው እንጂ አናርኪክ ነው። ምንም የሆነ አንድ ኃይል ኑሮ ቀጥሎ የሚያዝዝ ነገር የለውም። አጥፍቶ እስከ መጥፋት የሚገቡ ሁኔታ አለ። እስራኤል ኢራን ላይ ምንድን ነው ልትወስድ የምትችለው? ስጋት አለ። ቻይና ታይዋን ላይ ምን ልትወስድ ትችላለች? ኢትዮጵያ አሰብ ላይ ኢትዮጵያ ኢሳያስ ላይ ምንድን ነው ልትወስድ የምትችለው? ሌሎችም ኖ ናሽናል ኢንተረስት አለን ለሚሉት የሚሰጠው ኢምፕሊኬሽን እጅግ በጣም አስፈሪና ከባድ ነው። እንዳልኳችሁ እንግዲህ በኮሎምቢያ ምክንያት ኮሎምቢያ በጠራችው
አስቸኳይ ስብሰባ ይጠራልኝ ባለችው መሰረት ደቡብ አፍሪካም በተመሳሳይ ጥሪ አቅርበዋል። ራሷ ቬንዙዌላም ጠይቃለች። ነገ ስብሰባ ይኖራል። ሩሲያና ቻይና ደግፈውታል። የሩሲያና የቻይና ድጋፍ ያው ጀስት ተቃውሞ ሊሆን ይችላል። ተቃውሞ ምናምን ምን የሚያመጡት ነገር የለም። ደጋግሜ እንደምላችሁ በዚህ ውስጥ የአሜሪካ የወሰደችው እርምጃ ህጋዊ አግባብ ነው አግባብ አይደለም የሚል ይቀርባል። ከአሜሪካና ከአጋሮቿ በኩል በትክክል ነው አግባብ ነው፣ በመንግስትና በህዝብ ላይ የተቃጣ የሽብር አደጋ ነበር፣ አደንዛዥ ዕፅ ነበር፣ የቬንዙዌላ መንግስታዊ መዋቅሩ የሽብር መረቡን የዘረጋ ነበር፣ አምባገነንነት ሽብር ነበረበት የሚል ማብራሪያ ይሰጣሉ። ደፍነትሊ ከጣሊያን ተወካዮች፣ ከእስራኤል ተወካይ፣ ከሌሎችም። ሌላው ደግሞ አብስቴን ያደርጋል። የሚፈጠር ነገር የለም። ምክንያቱም አንበሳ ምን ይበላል ቢሉት ተበድሮ አለ፣ መች ይከፍላል ቢሉት ማን ተናግሮ እንዳለው ማለት ነው። ጀስት ዲስ ኢዝ አሜሪካ፣ ዲስ ኢዝ አሜሪካ። እና ሌላው እንግዲህ በሂውማኒታሪያን በሰብአዊ ጉዳይ ላይ ሊያስከትለው የሚችለው ኮንስኮንስ የሚል ነው። በነገራችን ላይ በኮሎምቢያና በቬንዙዌላ ድንበር አካባቢ ከፍተኛ የሆነ የጸጥታ ምንድን ነው የጸጥታ ሪስትሬንት ከፍ ያለ ስጋት መስፈኑን፣ ኮሎምቢያ ደግሞ ተዘጋጅቻለሁ ስደተኞች ይመጣሉ ምናምን እያለ ነበር። ያው ኮሎምቢያም ቀንህን ጠብቅ ምናምን የሚል ማስጠንቀቂያ እንደተሰጠው አይታቸዋል በሚል ነው። ይህንን ብለን ወደ ዋነኛው ወደ ኢሳያስ አፈወርቂ ፈርቷል ስንል አንደኛ ነጥብ አጭራጭር ነጥብ እናድርግ። ሌሎችን ደግሞ እናንተ ደግሞ እየጨመራቸው አብረን እንማርባቸው። ቤተሰሪ በሳር አይጣላም ይባላል። ምክንያቱም ቤቱን ወስደን ሳር ነው የምናለብሰው፣ የኛው ቤት ነው። አሁን የምናወራው ናሽናል ኢንተረስት ነው። ከቤቱ ውስጥ ባለው ጉዳይ እርስ በርሳችን ልንነካከስ፣ ልንቦጫጨቅ፣ ልንሰዳደብ፣ ልንነቋቁር እንችላለን። ባይሆን ጥሩ ነው። ነገር ግን በቤታችን ጉዳይ በናሽናል ኢንተረስት ጉዳይ ግን የሚያጣላን ነገር የለም። ኢትዮጵያን የማሳደግ ህዝቦቿን የማበልጸግ ኢትዮጵያ በቀይ ባህር ቀጠና በማንም ጥገኛ እንዳትሆን በተለይ በጣም ማልማት አለብን። ይህንን ሀገር የሀገር ማደግ አለበት። ህዝቡ እያደገ ነው። አንዳንዶች በነገራችን ላይ ኢትዮጵያ ውስጥ የሚኖር ፈጣን ልማትና እድገት ለኢትዮጵያ ሰላም ያመጣል የሚል ትንተና ይሰጣሉ። አዎ ላዩን ሲታይ ልክ ነው። ግን ኢትዮጵያ ውስጥ የሚመጣ ፈጣን ልማትና እድገት ከቀይ ባህር ጋር ካላገናኘ ነው የራሱን ከፍተኛ አደጋ ይዞ ነው የሚመጣው። ለምን? ፈጣን ኢኮኖሚ አለን ማለት ኢንዱስትሪ እንፈልጋለን። ኢንዱስትሪ መጣ ማለት ኢነርጂ ይፈልጋል። ኢነርጂ ፈለግን ማለት ግድቦች መስራት አለብን። በሙሉ ወንዞቻችን ደግሞ ወደ የሀገራት ነው የሚሄዱ። ወደ ግብፅ የሚሄደው ወደ ግብፅ ሱዳን አለ፣ ወደ ኬንያ የሚሄዳለን። መሮለስ ለጅቡቲ የምናቀርበው አዋሽ አለ። አዋሽ ኢትዮጵያ ውስጥ ነበር የሚቀር፣ ግን ቆፍረን መስመር ዘርግተን በራሳችን ኤሌክትሪክ ውሃ ትሪት አድርገን ነው የምንሰጣቸው። ዘንድ ወደ ሶማሊያ የሚሄዱ አለ። ለሶማሌላንድ ማቅረብ አለብን አብረን ስለምንሰራ። በሙሉ ለሁሉም ለኤርትራ ውሃ እንሰጣለን። ስለዚህ ለደቡብ ሱዳን ውሃ እንሰጣለን። የባሮ አኮቦን ወይ በጣም ጠንካራ ሚሊተሪ ማይት ኑሮን በጣም ጠንካራ ሆን ወይ እንደ ቱርክ በጣም ብልጡነን ተለማምጠን ኔቶ ገብተን ከታች ከኢራቅም ከኢራንም ራሱ ከእስራኤልም ከሶሪያም ሊመጣብን የሚችለውን ጉዳት የሚቀንስልን ሴኩሪቲ አፓራትስ ማዘጋጀት ነበረብን። የለንም፣ አለመታደሉ ነው። ቀጠናው ላይ እንደዛ አይነት ነገር የለም። ስለዚህ የኛ ፈጣን እድገት ከቀይ ባህር ጋር ካልተገናኘ፣ እንደ ልባችን የጦር መሳሪያን ካላመጣን፣ ገበያ ካልሸጠን፣ የከፈለው ሁሉ ደግሞ ምስራቅ አፍሪካ እንደምታውቁት ወጥ የሆነ በቃ ራይት አፕ የሆነ ናሽናል ኢንተረስቱን አስቀምጦ በዚህ መሰረት ነው የምገዛ የሚል አይደለም፣ ተገማጭ አይደለም። ዊዝ ኤክሴፕሽን ኦፍ ኬንያ። የኬንያም ሞሮለስ ከምዕራቡ ከእንግሊዝ ጋር በጣም የተሳሰረ ነው፣ ከአሜሪካ ጋር የተሳሰረ ነው። እነሱ ፊታቸውን ሲያዞሩብን ብዙ ስብሰባ ብዙ ምናምን እንደዛ ይሆናል። ከኬንያ ጋር ያለውን ብዙ መግባት ስላልፈለጉ ነው። ስለዚህ ከቀይ ባህር ጋር መገናኘት አለብን። ከቀይ ባህር ጋር እንዳንገናኝ በሳውዲ አረቢያ በኩል የቀረበለትን የድርድር መንፈስ የገፋው፣ ኳታር ያቀረበለትን የገፋው እንድታውቁት ብዬ ነው። አንዳንዶቹ በነገር ክላሲፋይድ ነው እና እኔ ዲክላሲፋይድ አድርጌው አይደለም፣ እንደዛ አውቶሪቲ የለኝም፣ ግን ገጣጥሙ። ነገር ግን ኢሳያስ ምንድን ነው የሚለው? ለምሳሌ አሰብ ወደብን በተመለከተ ሳውዲ አረቢያ ሀሳብ አቅርባን ነበር። ውሰዱ አላቸው። ውሰዱና አልሙት ለ99 ዓመት ልፈርም አለ።
99 ዓመት ቀርቶ 99 ሺህ ዓመት ብትሰጠን ይህን ወደብ አልምተን ካልተጠቀምንበት፣ ገበያው ደግሞ ኢትዮጵያ ነው፣ ከአስመራ የሚርቅ ነው። ወደቡን በጋራ እናልመው። የኮመርሻል ፖርቱ ነው። ከፈለጋችሁ ኤርትራም ኢትዮጵያን በጋራ ያዙት። እኔ ፋይናንስ ላርግ ላበድራችሁ። በስምምነት መሰረት እዛ አካባቢ የምፈልግ ከሆነ የሚሊተሪ ቤዝ ላገኝ የምችልበት እድል ይመቻችልኝ። ይሄ የየመን ጉዳይ ካልሆነ በቀር ምንም ሊሰሩት አይችሉም ማሰብ። ምክንያቱም የቀይ ባህር ተዋሳኝ ናችሁ። ስትራቴጂካሊ ኢምፖርታንሱ ከሌላ ቦታ ለሚመጣው ካልሆነ በቀር ምን ይሰራል አሰብ? ሰው ይህን ሲጠይቅ አልፈልግም ነው ያለው። አይ ይህማ ከሚሆን ወደ ጅቡቲ እንሄዳለን ታጁራን። ያም ሆነ ታጁራ ግብፅም መጣሁኝ አለ። እንደማይሆን ገብቶት ግብፅ አሁን ዶራሌህን አለማለሁ 15 ሄክታር መሬት ስጡኝ፣ የኮንቲነር ማስፋፊያ፣ በሶላር ፓወር የሚለማ ኃይል እሰጣለሁ ወዘተርፈ ይሄን አለ። በውስጥ መሰረተ ልማት ሶማሌላንድ ሀገር ስትሆን ካርዱ ተቀየረ። ወዲያውኑ ሶማሌላንድ ሀገር ሆኗል ሲባል ምንድነው ያደረገው ግብፅ? እዚህ አካባቢ የሚኖረው መታገል እዚህ ሲታገል እዛ ሲናይ ስለሚከፍት ስለሚገባለት ግብፅ ሲናይ ላይ አለማለሁኝ እጅግ ዘመናዊ የደረቅ ወደብ ያለበት የኮንቴነር ስቴሽኖች፣ በባቡር የሚገናኝ ካናል፣ ደግሞ ሬድሲን ስቤ ደግሞ በካናል ያለ ሰፊ በጣም ሰፊ ዓለም አለዋል። ምን ማለት ነው? በላ መልኩ ታጁራ የሚባለው ጅቡቲ የሚባለው ቀረ። አዲስ ካርድ መጣ። አዲስ የኃይል አሰላለፍ መጣ። በዚህ ሁሉ ዛሬ ሳውዲ አረቢያ ከጎንህ ነኝ ስትለው የነበረችው ኤርትራን ትተዋለች። ለምን? ዩናይትድ አረብ ኤሚሬት ከየመን ስትወጣ በቃ ኤስቲሲን ትደግፍ ነበር። ሳውዘን ትራንዚሽን ካውንስልን ወደ 8 አባላት ነው ያሉት። ኤስቲሲ አብሮ ነበረ። ፕሬዚደንሻል ሊደርሺፕ ካውንስል የሚባለውን ደግሞ ሳውዲ አረቢያ ትደግፍ ነበር። ሁለቱ ተጋጩ። አሁን የሳውዘን ትራንዚሽናል ካውንስልና የፕሬዚደንሻል ሊደርሺፕ ካውንስሉን ጅዳ ላይ ለማደራደር ጠርተዋለች። ሁለቱም ተቀብለዋል። እሱ ወደ የት ይሄዳል ሌላ ጉዳይ ነው። ልክ ዩናይትድ አረብ ኤሚሬት ከየመን ወጥቻለሁኝ ስትል እዚህ ሱዳን ላይ ዩናይትድ አረብ ኤሚሬት ስላለች በሚል ለሪጂናል ባላንስ ኦፍ ፓወር የሱዳን አርሚ ፎርስን ይረዱ ነበር ሳውዲ አረቢያዎች። ነገር ግን አሜሪካ የሱዳን አርሚ ፎርስን አልቡርሃንን ሁሉን ነገር በጉልበት ልፍታ እያለ ስለሆነ ውጤት አያመጣም በሚል አሜሪካ ተቃውሞታል። በዚህ ምክንያት 5 የተለያዩ የሚሊሻ ቡድኖች ከዚህ በፊት አቅርቤ ያለሁኝ በዋነኝነት ኢትዮጵያን ለመውጋት ሲዘጋጁ የነበሩት የሱዳን አርሚ ፎርስ ጋር በጋራ ሆነው ደግሞ ይዋጋሉ አርኤስኤፍን የተባሉት እነሱ ተበትነዋል። አንድ ቁጥሩ 17000 ምናምን የሚገመት የኤርትራ ሰራዊት የትጥቅም የስንቅም ወታደርን አከራይቶ ስለነበረ እንደማሽን እሱ የሚከፍለው ስለሌለ ወጥቷል። ግብፅ ለቆ ወጥቷል። አሁን ያው ማለት ለቆ ወጥቷል ሲባል 100% ሰፖርት አያደርግም ማለት አይደለም፣ ግን ቦልድ ኢንጌጅመንቱ ቀንሷል። አሁን ወደ ተኩስ አቁም ወደ ሽግግር ሊመጣ ነው። ያ ደግሞ ይዞ የሚመጣው በግብፅም በኤርትራ በኩልም ሌላ ጉዳይ ነው። በዚህ መሰረት አንድ ባንድ እንግዲህ እስካሁን ያስኳቸውን ይዛችሁ አንድ ወረራ ይፈጸምብኛል የሚል ከፍተኛ ስጋት አለው። 2 የዓለም አቀፉ ማህበረሰብ ትኩረት ከቀይ ባህር ቀጠና፣ ከሱዳን፣ ከሶማሊያ፣ ከሶማሌላንድ ከዚህ ርቆ በራስ ኢንተረስት በራስ ናሽናል ኢንተረስት ላይ ተሰልፏል። በዋነኝነት ደግሞ ኤርትራን ኤክስክሉድ የሚያደርግ ሶማሌላንድ የሚባል ሀገርነት መጥቷል። በድብቅ በጀርባ ከነበረው ተሳትፎ ፊት ለፊት እስራኤል ዋነኛ ጆከር ሆኖ የቀይ ባህር ተጫዋች ሆኖ መጥቷል። ይሄ ማለት ምን ማለት ነው? ሃኒሽ ደሴት አለ ከአስመራ 80 ኪሎ ሜትር ከምጽዋ በ80 ኪሎ ሜትር ከአስመራ 100 ምናምን ኪሎ ሜትር አንዳንዶች 90 ይላሉ። በዛ ርቀት ላይ አለ። የዩኤኢ ድሮኖች የእስራኤል አየር ኃይል አለ። ዱቄት እንደሚያደርገው ያውቃል። ሶማሊያ ማየት አይፈልጉም እሱን። አሁን የዓለም አቀፉ ማህበረሰብ ትኩረት ከቀይ ባህር መራቅ፣ አዲስ ሀገርን ሶማሌላንድ መዋለዷ፣ የኪንግደም ኦፍ ሳውዲ አረቢያ ከዛ ከየመን ለቃ መውጣት፣ ከሱዳን ላይ ያላት ኢንጌጅመንት መቀነሱ፣ የኃይል አሰላለፍ በቀጠናው ለውጥ መምጣቱ፣ ግብፅ ለኤርትራ የምትሰጠውን ድጋፍ በከፍተኛ ደረጃ ማቋረጧ፣ የሱዳን የእርስ በርስ ጦርነት መቀዛቀዝ ወይንም በውይይት
ሴሴሽን ኦፍ ሆስቲሊቲስ ወደዛ መግባቱ አሜሪካኖች ፑሽ እያደረጉ ነው። የተለያየ ልኡካን እየላኩ ነው ያሉት። ዩናይትድ አረብ ኤሚሬት ሲደመር እስራኤል ሲደመር ኢትዮጵያ የጠነከረ ግንኙነት መመስረታቸው ከዛም ባለፈ የኢትዮጵያ አጠቃላይ የአየር ኃይሉ በተለይ መዘመኑ በዚሁ አጋጣሚ ከ23 ጃንዋሪ እስከ 27 ኦልሞስት የዛሬ 2 ሳምንት በኋላ ኢትዮጵያ የጥቁር አንበሳ አየር ትርኢት የሚል ሩሲያ፣ ዩናይትድ አረብ ኤሚሬት፣ ሞሮኮ፣ ቼክ ሪፐብሊክ እና ራሱ የኢትዮጵያ አየር ኃይል የሚሳተፉበት ትርኢት ይኖራል። አው ከትርኢቱ ማግስት ተስካሩን ልንለፈው እንችላለን። ኤኒዌይ የሶማሊላንድ ሪኮግኒሽን በሶማሊያ በኩል መገፋቱ፣ ሱዳን ውስጥ ግጭት መጥፋቱ፣ ግጭት ጠፋ ማለት ኢሳያስ አፈወርቂ በውስጥ ጉዳዩ ላይ እንጌጅ ሲያደርግ እና አሁን ደግሞ ኤርትራ ውስጥ ከፍተኛ የሆነ የህዝብ ቅሬታ አለ፣ የለውጥ ፍላጎት አለ። ዲያስፖራው ከዚህ በፊት ይደግፍ የነበረበት ለኢሳያስ ሪጅም በከፍተኛ ሁኔታ የቀነሰበት ሁኔታ አለ። ቱርክ በተመሳሳይ ድርድር አቅርባ ነበር። ነገር ግን በቱርክ በኩል የቀረበውንም ድርድር ገፍቷል ኢሳያስ አፈወርቂ። ቱርክ እንዲያውም ምንድነው ምጽዋን ስቲል እስከ መቀሌ ባለው ኮኔክት እናደርጋለን፣ በጎንደር በኩል ኮኔክት እናደርግ፣ ከታጁራ ወደብ ኮኔክት ይደረጋል ባለውን የጅቡቲ ወደቡን ይህንንም የአፒ መርከዚ ስለነበረው እሱን እንጨርሳለን፣ ኮኔክት እናደርገዋለን፣ በጋራ እንስራ የሚል ጥያቄ ቀርቦለት ነበር። እሱንም አልተቀበለም። እንዲያውም ከሳውዲት አረቢያ ጋር የተወሰነ ከተቀበለ በኋላ ነው ኢትዮጵያ የባህር ኃይል የሚባል ነገር አያስፈልጋትም፣ ልትመጣ አይገባም፣ የሬድሲ ሴኪሪቲ የቀይ ባህር ህልውና ጉዳይ እኛ በራሳችን እንፈተዋለን፣ በቃ እኛ በተለይ በኤርትራ በኩል ሆነን ጥቃት እንደማይፈጸም ማስተማመኛ ልንሰጥ እንችላለን የሚል ምን ልላት እንደ ፕሪኮንዲሽን ለማስቀመጥ ነው የሞከረው። ከቱርክ ጋር ግን ይህንን ፍላጎት አላሳየም። ቱርክ ደግሞ ከፍተኛ የሆነ የሰብአዊ ድጋፍ የምታቀርብለት ሀገር ነች። ከቱርክ በኩል እየተገፋ መምጣቱ የጽንፈኛው ፋኖ አባላት በስፋት እጃቸውን መስጠታቸው፣ ለምሳሌ እንዲሁ በዚሁ አጋጣሚ እንዳያስኩት ማለት ነው በደቡብ ጎንደር እብናት ወረዳ ዙሪያ በተለይ በደርግሃና ስራውዲ፣ ደብር፣ ደጋመልዛ፣ መናመቀጠው አካባቢ ሲንቀሳቀሱ የነበረው እጅግ ከፍተኛ ቁጥር ያለው የጽንፈኛው ፋኖ አባላት የነፍስ ወከፍ የቡድን መሳሪያና ከበርካታ ጥይት ከበርካታ ተተኳሽ ጋር በመያዝ እጃቸውን በአካባቢው ለሚንቀሳቀሰው የጸጥታ ኃይል ሰጥተዋል። በተመሳሳይ በጎጃም፣ በጎንደር፣ በሸዋ፣ በወሎ ያለው እርስ በርስ ደግሞ እየተመታታ ነው ያለው። አንዳንድ ፕሪኮንዲሽኖች አስቀምጠው ነው እንጂ በእርግጠኝነት የሆኑ ፕሪኮንዲሽኖች አሉ። እነሱን እንደዚህ ነው ልላቸው አልችልም። እነዛ ሲሟሉ ግን ሬዲ የሆነ የሚጠብቅ ኃይል አለ። በጋራ በዚህ ቀን እዚህ ቦታ እመጣለሁ ብሎ ያስቀመጠ እነዚያን ግን አሟሉልኛል። እነዛ እየተሰራበት ነው ያለው። በቀጣይ ሳምንት ሆፕፉሊ አማራ ክልል ላይም የዲዲአር ይጀምራል። ዲሞቢላይዜሽን ዲሳርም ተደርገዋል። ከሃዳቸውም ዲሞቢላይዝ ሆነዋል። የሪኢንቴግሬሽን እና የስልጠናዎች ይሰጣሉ። የስልጠና ጣቢያዎች ተለይተዋል። የሚሰጡ ጥቅማ ጥቅሞች እነዛም ተለይተዋል። በዛ መሰረት መምህር የነበረው ወደ መምህርነቱ ይሄዳል። ተማሪ የነበረው ወደ ተማሪነቱ ይሄዳል። ሁሉም ወደ ቀደመ ስራው በጸጥታ ስራ ውስጥ መሳተፍ ፈልጋለሁ የሚለው ይሳተፋል። መቋቋሚያ እየተሰጠው ደግሞ የሚሄድበት ነገር ይኖራል። በቀጣይ ሳምንት ሆፕፉሊ ከሰኞ እስከ ዓርብ ዲዲአር ይጀምራል አማራ ክልል ላይ። የጽንፈኛው ፋኖ አባላት በስፋት እጃቸውን መስጠታቸው፣ ሌላው ተስፋ ቆርጦ መበታተኑ፣ በውስጡ የአመራር አንድነት መጥፋቱ፣ ህዝቡ ፋኖን መጥላቱ፣ እየተደራጀ ከየአካባቢው ከየቀየው እያሳደዳቸው መሆኑ፣ በዲሲፕሊን ስለማይመራ ፋኖ በህዝቡ ላይ ከባህሉ፣ ከሃይማኖቱ፣ ከወጉ፣ ከስርዓቱ በተጻራሪ የሆነ እርምጃ እየወሰደ በዛ ምክንያት ህዝቡ አንቅሮ መጥፋቱ ለተለላኪነት፣ ለተሸካሚነት፣ ለመንገድ መሪነት ያደራጁትን አብሪ ወይንም መሪ ኃይል ህዝቡ አንቅሮ በመጥፋቱ በተመሳሳይ ተስፋ ቆርጠዋል። በኤርትራ ህዝብ ውስጥ ከፍተኛ የለውጥ ፍላጎት፣ የኢኮኖሚ ጉዳይ አለ። እንዲሁም በትጥቅ የታጠቁ ኃይሎች ከመቼውም በተለየ ሁኔታ የታጠቁበት፣ የተደራጁበት፣ የሰለጡንበት ሁኔታ ነው ያለው። ይህንን ካውንተር ባላንስ ለማድረግ በሚመስል መልኩ አንዳንድ ስራዎች በእነሱ በኩል የተሰሩ ነው። አይኖስ ወደዛ መጣለሁ። የኢትዮጵያ ሰፊ የዲፕሎማሲ ዘመቻ መጀመሪያ ቀይ ባህርን ማንሳት
እንደ ነገረኝነት እንደ ጦረኝነት ኦልሬዲ ኢትዮጵያ ላንድ ሎክድ መሆኗን አምና መቀበል አለባት የሚል ዘመቻዎች ነበሩ መጀመሪያ ላይ ከራሱ ከመንግስታዊ መዋቅሩ አባላት፣ ከፓርቲው አባላት፣ ከህዝቡ፣ ከሊቃን ወዘተረፈ። አሁን ግን ሁሉም ሊባል በሚችል መልኩ እነኛ ነውረኞች ትናንት ኢትዮጵያ ኢትዮጵያ ሲሉ የነበሩ ነገር ግን ዛሬ ላይ በነውራቸው አጅጠው ኢትዮጵያዊነትን ትተው ይልቁኑ በሞት አፋፍ ላይ ልጡ የተራሰን ጉድጓዱ የተማሰውን ሻዕቢያን ለማደን ከነ አምባሳደር ሶፊያ ጋር ምናምን ወዲያ ወዲህ የሚሉ ሰዎች አሉ። እነዚህ ሰዎች ታሪካቸውን ከማበላሸት በቀር ማንም ለማያድነው ኦልሬዲ ለወደቀ የሆነ ቀን ሰርፕራይዝ የሆነ ስራዎች እየተሰሩ ባለበት ሁኔታ በተስፋ መቁረጥ በአደባባይ እየወጡ ነው። ሌሎችም አሉ። አሁን ወደ አስመራ በቅርብ ቀን ጥሪ የተደረገላቸው ከዚህ ቀደም ለአንቺ ነው ኢትዮጵያ ለእናት ሀገሬ ምናምን ሲሉ የነበሩ እነዚያ ሰዎች ወደፊት ይመጣሉ። ሰፊ የሆነ የኢትዮጵያ ሰፊ የዲፕሎማሲ ዘመቻ እንዲሁም ጠንካራ ወታደራዊ አቅም ለምሳሌ እንደው የዛሬውን እንኳ ብንወስድ መሰረታዊ ውትድርና የወሰዱ ሰልጣኞች እንዲሁም የልዩ ዘመቻዎች እዝ ማሰልጠኛ ማዕከል በአየር ወለድ፣ በኮማንዶ፣ በጸረ ሽብር፣ በሪፐብሊካን ጥበቃ የሚሰማሩ እጅግ ከፍተኛ ቁጥር ያላቸው ዘመኑ የደረሰበትን ወታደራዊ ስልጠና በኢትዮጵያ ውስጥ ይሰጥ እንጂ ካሪክለሙ፣ ዝግጅቱ፣ ፋይናንሱ አይኖይስ ያንን የወሰዱ ተመርቀዋል። አሁን ባለው ደግሞ ሰራዊቱ ከመቼውም በላይ ለኢትዮጵያ ለእናት ሀገሩ ጸንቶ እየታገለ መሆኑ ይህ ስጋት ፈጥሮበታል። ሌላው በደቡብ በኩል በተለይ ህወሓት ላይ ይተማመንበት የነበረው እንዲዋጋ ዲስታብላይዝ እንዲያደርግ ተሰጥቶት የነበረው ህወሓት ከአሜሪካ፣ ከእንግሊዝ፣ ከጀርመን፣ ከአውሮፓ ህብረት በተሰጣቸው ማስጠንቀጫ ውጊያ አንከፍትም ብለዋል። ውጊያ መክፈት የሚፈልግ ጥቂት ቡድን አለ። በአብዛኛው ግን እናንተ ውጊያ ብትከፍቱ የከፋ እርምጃ እንወስድባቸዋለን የሚል ማስጠንቀቂያ ስለተሰጣቸው ከዛ የረሃብ ምናምን ተራብን የአፍሪካ ህብረት ይድረስልን ወዘተረፈ የሚል ለማጭበርበር ፈልገው ነበር። እሱም ደግሞ የዓለም አቀፍ ትኩረቱ እነዚህ ሰዎች ቁሞ ቀር ስለሆኑ እንጂ የዓለም አቀፍ ትኩረቱን በደንብ እያዩትም አይደለም። የኃይል አሰላለፍ ተለውጧል። በዚህ ምክንያት ይልቁኑ ተፈናቃዮች በአስቸኳይ እንዲመለሱ ግፊት እየተደረገባቸው ነው ያሉ። የዲፕሎማቲክ ማህበረሰብ እየተደራጀ ነው። ወደ መቀሌ ወደ ሽሬም በመሄድ ህጻጽን ጨምሮ የተለያዩ ቦታዎችን ይጎበኛል። በራሱም በውስጥም የአመራር ችግር እየተፈጠረ ነው። ቲዲኤፍ ውስጥም የተፈጠራለ። በዚህ ምክንያት ሻዕቢያ ኢሳያስ አፈወርቂ ከመቼውም ጊዜ በላይ ፈርቷል። በታሪክ ትልቁ ፍርሃት ነው የሚሉት የመረጃ ምንጮች በታሪክ ሻዕቢያ በዚህ ደረጃ ፈርቶ አያውቅም። ወረራ ይፈጸምብናል ዛሬ ነገ የሚል ከፍተኛ የሆነ ፍርሃት ውስጥ ነው ያለው። ኢትዮጵያ ወረራ ትፈጽማለች ወይ? ኖ ወረራ አይደለም። እኛ ምን ልንሰራው? እኛ በግፍ የተነጠቅነውን ደቡባዊ የቀይ ባህራችንን ከአሰብ ጀምሮ ከላይ ከአሰብ ወደ ላይም አንዳንድ ደግሞ ከቀይ ባህር የተሻገሩ ኢንተረስቶች ስላሉን እስከ ራስ ዱሜራ ያለውን በግፍ የተወሰነውን የቀይ ባህር ጠረፋችን እናስመልሳለን። ራስ ዱሜራ ጋር ደግሞ ከጅቡቲ ጋር ያለው ጭቅጭቅ አለ። ያ ጭቅጭቅ መጀመሪያውንም እኛ ባለቤቶቹ ስላልነበር ነው። እሱንም እናስመልሳለን ማለት ነው። ሌላ ነገር የለም። ደን ጀሞባ በዚህ ተስፋ የቆረጠው ኢሳያስ አፈወርቂ የፋኖ ከፍተኛ አመራሮችን አስመራ ሰብስቦ ነበረ። አስመራ ከሰበሰበ በኋላ ትእዛዝ ሰጧቸዋል። የአመራር አንድነት አምጡ፣ በአስገድዶ የአፋብኃ የአማራ ፋኖ ብሔራዊ ኃይልን አስገድዶ ከአፋሕድ ጋር አንድ ሁኑ በሚል ዘመነን መርጦት ነበር። ዘመነ በመመረጡ ደግሞ ራሱ የአማራ ፋኖ ብሔራዊ ኃይል እነ ሀብቴ ወልዴ በፍጹም አይመራንም እያሉ ነው። አንድ ከአውሮፓና ከአሜሪካ ደግሞ አሸማጋይ ሽማግሌዎች ቡድን በሚል የተደራጃለ። እነሱ በየቀኑ ለማን ምን እንደሚደውሉ ምን ትእዛዝ እንደሚሰጡ ያለውን ኔትወርክ ደግሞ አንድ ቀን ነግራችኋለሁ በደንብ I just follow it። አሁንም still I am following it እና እነዚህ የሽማግሌዎች ቡድን የሃይማኖት አሉ እዚህ ከሀገር ውስጥም ሆነው በጋራ ወዲያ ወዲህ እያሉ ነው። ለሰላም ለማደራደር ለማስታረቅ አንድ ነገር ነው። በርትተህ ታገል። በቃ እናንተ እንዲሆናችሁ አንድ ቀን ሳምንት አይፈጅ ምናምን ይላሉ አንዳንዶች እና ያሳዝናሉ። በነገራችን ላይ ሴሌክቲቭ ፐርሴፕሽን የሚባለው የሚነገራቸው እንዲመታን እንዲያደረግን የሆነ ጣሊያን ላይ የተሰራ ጀልባ ፎቶ ይመጣና በፎቶሾፕ የሆነ ፋኖ እዛ እንዲቆም ይደረግና ደመሰስ ነው። ጣና ላይ ምንም
እስቲ ቆይ እና ያን አንድ ስለሚደርሳቸው በጣም ጀግኖች በርቱ፣ ዛሬ ያደረጋችሁት እዚች ቦታ እኮ ይላል ካናዳ ቁጭ ብሎ እዚች ቦታ ላይ እኮ በደርግ ጊዜ ወጣን፣ እዚያች ቦታ ላይ አንቃችሁ ትዟት ውጤት ታመጣላችሁ ይላል እና ፈን ያደርጋቸዋል። ኤንዌይስ የፋኖ አመራሮችን ሰብስቦ የሽብር ትእዛዝ ሰጥቷል። አንድ ሁኑ፣ አስፈላጊውን ድጋፍ እንሰጣለን እና ህዝብ የሚያስቆጡ ተግባራት ሊሰሩ ይችላሉ። የሃይማኖት ተቋማትን የማቃጠል እነዚያን የማየት ማፈናቀል ሊኖር ይችላል። እንግዲህ እሱን የሚመለከተው አካል የሚሰራበት ነው የሚሆነው። በውጭ የሚገኙ የፕሮፓጋንዳ ሰራተኞችን ሰብስቦ እያወያየ ነው። የተወሰኑት ወደ አስመራ የሚመጡ ይሆናል እና አምባሳደር ሶፊያ፣ ሌሎችም አንዳንዶቹ አብሮ ፎቶ ተነስተው የለጠፋሉ። ግን ሌሎችም እየተሰበሰቡ አሉ። ለዩቲዩብም ለምንም ለሳተላይት ቴሌቪዥን እንረዳቸዋለን ብለዋቸዋል። ያገኛሉ ወይስ እናያለን። ጥቃት እንዳይከፈትብኝ በሚል ኃይሉን እያንቀሳቀሰ ነው። በቡሬ በኩል ሊመጡ ነው ይላል። በዚህ በወልቃይት በኩል ሊመጡብኝ ነው፣ በተለይ በሁመራ በኩል በኦምሃጅር ሊያቋርጡ ነው ይላል። በየት እንደምናጠቃ ጥቃቱ ሲከፈት ነው የሚያየው። ዘንድ ህዝቡን ወይም የአማራ ህዝብን የሚያስቆጣ ስራ እንዲሰራ ትእዛዝ ሰጥቷል። ተሰነይ የነበሩት አስመራም የነበሩትን ሰብስቦ አሁን ለጊዜው በማልገልጽላችሁ ቦታ የተለያዩ ስራዎችን እየሰራ ነው ያለው። በዚህ ሁሉ መሀል ግን እኛ ኢትዮጵያውያን የውስጥ ልዩነቶች እንኳ ቢኖሩ አሉ ደግሞ ይኖራሉ። መንግስት ላይ ልዩነት ሊኖረኝ ይችላል፣ ፓርቲ ላይ ልዩነት ሊኖረኝ ይችላል። እኔ በግሌ ይሄ ቢደረግልኝ የምንለው ይኖር ይሆናል። ግን የምንሰራው አንድ ቤት ነው። ያም ቤቱ ደግሞ ሳሩ ጣሪያም ቆርቆሮ ከላይ ነው የሚሆነው። ለሀገራችን ብሔራዊ ጥቅም እንታገል። ያ ብሔራዊ ጥቅም ደግሞ አሁን ያለንበት እድል በደንብ ካልሰራና ካለፈን አለቅ። ይህ እድል እንዲመጣ ወይ እድለኛ ሆነን 50 ዓመት አሊያ 100 ዓመት ከዛ በላይ ነገሮች ደግሞ እየጸኑ ሲሄዱ ሌሎች ፈተናዎች የሚመጡበት ሁኔታ ነው ያለው። አንዳንድ ከቀይ ባህር ሁኔታ ጋር ከዚህ በፊትም ክቡር የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር እንዳሉትም ወደ አፈጻጸም የተገባበት ሁኔታ አለ። በጋምቤላ በኩል ለመረበሽ የተሞከረውን በተለይ ከባሮ አኮቦ የግድብ ግንባታ ጋራ በተያያዘ እሱን ለመረበሽ የተሞከረውም የተመታበት ሁኔታ ነው ያለው። ኢትዮጵያ በክብር ለዘላለም ትኖር። ተጨማሪ መረጃዎች ነገ በጋት ውሎ በጋት ዕለታዊ እንዳስፈላጊነቱ አስተማማኝ የሆኑ የተጣሩ ሰፊ ትንተና ንባብ ያለባቸውን ከኔ ባለፈ ደግሞ በሰዎች ጉዳይ ላይ ጠይቃለሁ። አንዳንድ መረጃዎች ይሄ እንዴት ነው እንዴት ታየዋለህ የምንላቸው አብረን የምንሰራቸው ልጆች አሉ። ወደፊት ደግሞ ስማቸውን ጠቅስ ይሆናል ጊዜው ሲደርስ። አመሰግናቸዋለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ኮሜንት ቦክሱን እንጠቀምበት፣ በጋራ እንመማርበት። የጋት ሚዲያ ሜምበር ሁኑ። በሱፐር ታንክስ በሱፐር ቻት ድጋፍ አድርጉ። በተለያየ መንገድ እየደገፋችሁ ላላችሁ ታንኪዩ።